የኢትዮጵያ የኢኮኖሚ ችግር ዘርፈ ብዙና ሁለንተናዊ መሆኑ ተደጋግሞ ይነሳል። በተለያዩ በሀገሪቱ አካባቢዎች ላይ ካሉ ግጭቶች ባሻገር ኢትዮጵያ ከአይኤምኤፍ ጋር የገባቸው ስምምነት ለኢኮኖሚው መዳከም ምክንያት ስጋት ሆኖም እየቀረበ ይገኛል። ፍተሻችን ወቅታዊውን የሀገሪቱን ኢኮኖሚ ጉዞ ይፈትሻል። ለዓለም አሰፋ ከሰሞኑ አንጋፋው የምጣኔ ሀብት ባለሙያ አቶ ክቡር ገና ከአጋሜ የተጠጋ ቁልቋል ሲያለቅስ ይኖራል በሚል ርዕስ ባሰፈሩ ጽሁፍ የኢትዮጵያ ወቅታዊ ኢኮኖሚ ሁኔታ ላይ ሰፋ ያለ ትንታኔም ሰጥተዋል። በዚህ ጽሁፍ ውስጥ በተለይ አይኤምኤፍ ለሚደግፋቸው ሀገራት ሚሊዮን ዶላሮችን ሰጥቶ በምትኩ ለሀገራቱ ኪሳራን እንጂ ምን ጥቅም አስገኘ ሲሉም ሞግተዋል። በማስቀጠልም እኛስ ከአይኤምኤፍ ጋር ባገባነው ስምምነት ምን ልናተርፍ ይሆን ሲሉ ሰፊ ዳሰሳን ሰጥተዋል። እኛም በፍተሻችን ይህን ሀሳብ መነሻ አድርገን የኢትዮጵያን የኢኮኖሚ ጉዞ እንፈትሻለን። የምጣኔ ሀብት ባለሙያው አቶ ክቡር ገናም ከአይኤምኤፍ ጋር የተጠጉት እንደ አርጀንቲና፣ ግብጽ፣ ናይጄሪያና ዛምቢያ በድርጅቱ ላይ ሲያለቅሱ የኖሩ ሀገራት እንደሆኑ ይጠቅሳሉ። እና አሁን ደግሞ ተራው የኢትዮጵያ ነው ይሉናል። እርግጥ ተራው የኢትዮጵያ ይሆን? የሀገራችን ኢኮኖሚያዊ ሁኔታ በኢኮኖሚስቶች እይታ ፈትሸናል። የምጣኔ ሀብት ባለሙያው አቶ አብዱል መናን መሐመድ በአገር ደረጃ ችግር ውስጥ ስትወድቅ የምትበደረው አይኤምኤፍ ነው ያበድር። ዓለም ባንክ ያው ልማትን በተመለከተ ነው ያበድር። ልማት ባንክ በለው አይኤምኤፍ ግን ችግር በምትገባበት ሰዓት አንድ ሀገር ችግር በሚገባበት ሰዓት የሚያበድርህ ነውና አበዳሪህ ደግሞ ቅድመ ሁኔታ አለው ብሎ ያበድራል። አራጣ አበዳሪ ነው ቅድመ ሁኔታ አለው አይደል? ዋስትና ምናምን ይጠይቃል። ይህ የድርጅቱ ቅድመ ሁኔታና ያመላለስ ስርዓት ነው። አንዳንዶች ገና ከጀምሮ የኢትዮጵያን ኢኮኖሚ ዋጋ ያስከፍላል ሲሉ የሚሰጉለት ተቋሙ እንደ ወጪ መቀነስ፣ የውጭ ምንዛሬ ተመንን በገበያ ዋጋ መሰረት ማድረግና ገበያ ሁሉም ነገር እንዲወስን ማድረግ አለበት የሚሉት መመሪያዎቹም እንደ ክቡር ገና ያሉ ባለሙያዎች ስጋት እንዲያነሱበት አድርጓል። አቶ አብዱል መናን ደግሞ ይህንን ያነሳሉ። የተወሰኑት እኮ ጠቃሚ ናቸው። የተወሰኑት ላይስማማ ይችላል። የሚያቀርቡልህን ቅድመ ሁኔታዎቹ ለሀገሪቱ ካለችበት ተጨባጭ ሁኔታ ላይሄዱ ይችላሉ። ግን እነሱ ደግሞ ዕዳህንም እንድትከፍል ይፈልጋሉ አይደለም? ዕዳም እንድትከፍል ይፈልጋሉ። የሚነሱበትም አይዲዮሎጂካል ብለው እንትን አለ ቅድመ ሁኔታው ዝም ብሎ የተቀመጠ ጽሁፍ ላይ አይደለም የሚያዩበት አይዲዮሎጂካል ሞር እነሱ በነጻ ገበያ ምናምን የሚያምኑ ናቸው እና የሚያስቀምጡልህም ቅድመ ሁኔታ ሞር ከነጻ ገበያ ጋር ክፍት አድርግ፣ ዲሬጉሌት አድርግ፣ ፕራይቬታይዝ አድርግ ምናምን መንግስት ከንግድ ይውጣ ምናምን አይነት የሚሉ ነገሮች በገበያ ይተመኑ አንተ ስርዓት ማስያዝ ምናምን አይነት የሚሉ ከእንትንም የመነጨ ከአይዲዮሎጂም የመነጩ ቅድመ ሁኔታዎች አሏቸው። ሁሉም ግን መጥፎ ናቸው ማለት አይደለም። አንዳንዶቹ ወቅታዊ ላይሆኑ ይችላሉ ቅድመ ሁኔታዎቹ፣ አንዳንዶቹ ደግሞ ጥሩ ናቸው ያስብለዋል። ከጥሩ ያልሆኑት ውስጥ መካከል አንዱ የሚነሳው ሐምሌ 21 ቀን 2016 ዓ.ም ይፋ የተደረገው በገበያ ላይ የተመሰረተ የውጭ ምንዛሬ ተመስራት ነው። ይህ እርምጃ የኢትዮጵያን ኢኮኖሚ ከነበረበት ቦታ ወድቆ እንዲፈጠፈጥ እንዳደረገው ይነሳል። በዚህ እርምጃ የብር የመግዛት አቅም በ100% እንዲደክም ሆኗል ሲሉም እንደ ክቡር ገና ያሉ ባለሙያዎች ይሞግታሉ። የሀገሪቱ ብር የመግዛት አቅም ማጣት ደግሞ ዋናው ምክንያት ለከት የሌለው የገንዘብ ህትመት ነው የሚሉት አቶ አብዱል መናን እዚህ መፍትሄ ደግሞ የአይኤምኤፍ ጠቃሚ የሚሉት እርምጃ ብሔራዊ ባንክ ላይ ሊኖር ይገባል ሲል ተቋሙ የሚያስቀምጠው ቁጥጥር ነው። ብሔራዊ ባንክ ብር አትም እኔ ጥሩ ነው ባይ ነጻ ብሔራዊ ባንክ ይኖረን ብላ ያስቀምጡባ። ብሔራዊ ባንካችሁ ነጻ ይሁን። ይሄ ታርጌት መንግስት ወጪና ገቢውን ያጣጥም ይለዋሉ። እንደዚሁም ደግሞ ወጪና ገቢውን ያጣጥም ሲባል ደግሞ ግብር ጨምርም አለ ወደ ከመይቆ ያየህ እንደዚህ አይነት ነገሮችም አለ። እነሱ እውነት ነው መንግስት ወጪውና ገቢውን ያጣጥም በገቢው ይተዳደር አይደል? እንደማንም ልትል ትችላለህ። ግን አንዳንዴ ደግሞ እንደዚህ የማይሰራበት ሁኔታም አለ። ኢኮኖሚ በደቀቀበት ሁኔታ ገቢ ጨምር ስትለው የበለጠ ጫናና ዜጎች ላይ ነው የምታመጣውና ቅድመ ሁኔታ ያስቀምጡልሃልና ከዛ ቅድመ ሁኔታው ግን የሚመነጨው እንዳለው ከአይዲዮሎጂ ነው። ነጻ ገበያን በሚመለከት በተለይ ሐምሌ 1 2016 ዓ.ም ይፋ በተደረገው በገበያ ላይ የተመሰረተውን የውጭ ምንዛሬ ተመን ደገፉት የምጣኔ ሀብት ባለሙያው አቶ ያዕቆብ በቀለም ፍተሻችን አነጋግሯል። ይህ አሰራር መደበኛው የዶላር ምንዛሬ ከትይዩ ገበያ እኩል እንዲሆን ተደርጎ ወደ ስራ ከገባ 7 ወራት ያክል ተቆጥሯል። የፖሊሲ ለውጡ ላለፉት 7 ወራት ምን አስገኘ? አቶ ያዕቆብ አሁን ነጻ ገበያ የለም ስለሌለ ነው አሁን ላይ እየተተኮሰ ያለው። እጥረቱ አሁንም አለ የውጭ ምንዛሬ ቢሆን ሰላሙ ቢመለስ እንትን ይላል እና ይሄ በመሆኑ ምክንያት ይመስለኛል የኛ የተጻፉ መጽሐፍቶችን ማንበብ ትችላለህ። ኢኮኖሚስቶቹ ትልልቅ ኢኮኖሚስቶች የጻፉት ሶሻሊስት ኦሪየንትድ የሆነ አመለካከት እንዳላቸው ታለ። በዚህ ደግሞ ላለፉት 70 ዓመታት አላደግንም፣ አሁንም አናድግም። ያው የውሸት አድገናል ልንል እንችላለን። እድገት የምንለው ቢያንስ 20 ሚሊዮን የምግብ እህል እርዳታ የሚፈልግ ህዝብ ይሄ እኮ ማለት ድሃ ሆኖ መኖርም ያልቻለ ማለት ነው። ብታቆምበት እርዳታውን ይሞት ማለት ነው። እና እንደዚህ አንሆንም ነበር ብዬ አስባለሁ። እንደ አቶ ያዕቆብ ገለጻ ፖሊሱ ተግባራዊ ተደርጓል ይባል እንጂ በትክክል ተፈጻሚ አልሆነም ብለውናል። በተገቢ መንገድ በመንግስት ተፈጻሚ ያለመሆኑ ደግሞ ኢኮኖሚ ላይ ተጽዕኖ ማሳደሩን ቀጥሏል ባይ ናቸው። በገበያ ይወሰን ማለት እኮ ምን ማለት ነው? ማንም ሰው እንደ ልቡ ዶላር መያዝ ይችላል፣ ዩሮ መያዝ ይችላል፣ የውጭ ምንዛሪ መያዝ ይችላል፣ የፈለገበት ይመነዝራል። ይለውጣል የፈለገበት ሄዶ እስካሁን ድረስ ፈቃድ የሰጠነው 5 ነው ብለው 5 ተቋም ነው እንዴ
ፈቃድ ምን ያስፈልጋል? በቃ ልክ እንደ ሱቅ እንደምትከፍተው እኮ በቃ የውጭ ምንዛሪ 90% የመንግስት አመራሮችን ጨምሮ የመንግስት ሰራተኞችን ጨምሮ 90% ከውጭ የሚላክለትን ዶላር ሰው እየመነዘረ ያለው እኮ ብላክ ማርኬት ነው። ብላክ ማርኬት ሄደ። እንደውም ብላክ ማርኬት ህገወጥ ስለሆነ ሊያጭበረብሩኝ ይችላሉ፣ ነጥቀው ሊሮጡ ይችላሉ፣ ፖሊስ መጣ ብለው ሊሄዱ ይችላሉ ብለህ ልሰጋ ትችላለህ። ፈቃድ ያለው ቢሮ ያለው ሰው ግን ሚሊዮን ብር ኖሮ አልኖረው ገንዘብን ስትሰጠው የውጭ ምንዛሪ ስትሰጠው በኢትዮጵያ ገንዘብ ይመልስልሃል፣ ወይም የኢትዮጵያ ገንዘብ ስትሰጠው የውጭ ምንዛሪ ይሰጥሃል። አለቀ። ምን ያስፈልገዋል? ሌላ ክራይቴሪያ ምን ያስፈልገዋል? ምንም አያስፈልገው። ህንድ አይቻለሁ። በየእንትኑ ኪዮስክ ከፍተው የውጭ ምንዛሪ ይሸጣሉ። ትንንሽ ጠባባ ቢሮዎች ማአት ነው፣ ሺህ ናቸው። የኢትዮጵያ የኢኮኖሚ ችግር ዘርፈ ብዙና ሁለንተናዊ መሆኑ ተደጋግሞ ይነሳል። የውጭ ምንዛሬ ተመን ስርዓት ጨምሮ የውጭ በጀት መቀነስና ሌሎች ማሻሻያዎችን የሚያካትት የማክሮ ኢኮኖሚ ማሻሻያ አስፈላጊ ስለመሆኑ ተደጋግሞ የሚጠቀስ ነው። ከዚህ ባሻገር የኢትዮጵያ ኢኮኖሚ ችግር መፍትሄዎች በባለሙያዎቹ ዘንድ እንዲቀርበዋል። መሻሻል ያለባቸው ነገሮች በጣም አሉ። እንደው ከመጀመሪያው ሰላም በመጣልና እንደው ሰዎች ወጣ ገባ እሱ ነው አንደኛው የሚጀምረው እሱ ነው። ሰላም ሲኖር ነው ስለ ኢኮኖሚ ስለምን መጣው። ሁለተኛው ወደቴ ነው የማኑፋክቸሪንግ እና ግብርናችንን ካላሻሻል ነው እኔ እንዴት ሆነም ግብርናችን ያው ለራሱ በልጦ ነው ያደረው። ያው የተረፈችውን ለከተማው ይሸጣል። ለከተማው ደግሞ አሁን በቂ የሆነ አይመስልም ነው። ግብርናችንን ካላሻሻል ነው ገበሬው ደግሞ ለምሳሌ ትልቅ ፈርም ደግሞ እንዳይመጣ ደግሞ ገበሬውን ደግሞ ከተማ የሚቀበለው የስራ እድል የለም። ያ ደግሞ ማኑፋክቸሪንግ ያላሰፋን እንደሆነ ምሽክም ያላሰፋን እንደሆነ ያው ከተማ ይመጣና ስራ አይኖረው ማለት ነው። እሱም ደግሞ ሌላ ችግር ይፈጥራል እና ይሄን ለማድረግ ደግሞ መንግስት ቢያንስ እንደ ሙሉ ቢሮክራሲው ሙሉ ባይሆንም ቢያንስ የተወሰኑ ተቋማቶችን ከፍተኛ የሆነ ሪፎርም ማካሄድ አለበት፣ ማቅለል መቻል አለበት። እኔ አንድ ሀገር ሊለማ የሚችለው በእያንዳንዱ ዜጎቹ ጥረት ነው። እያንዳንዱ ዜጎች ደግሞ ለሀገራችን ብለው ሳይሆን የራሴን ህይወት፣ የቤተሰብን ህይወት፣ በአካባቢ ያሉ ሰዎችን ኑሮ ለማሻሻል ብሎ በሚያደርገው ጥረት የድምር ውጤት ሀገርን ያሳድጋል። ማንም ባለሀብት፣ ማንም ግለሰብ፣ ማንም አገልግሎት የሚሰጥ ሆቴል ልትለው ትችላለህ፣ ንግድ ሊሆን ይችላል፣ ሕክምና አገልግሎት ሊሆን ይችላል። ያንን ሁሉ የሚያደርገው ለተገልጋዩ ብሎ ብቻ አይደለም፣ ለራሱ ጥቅም ሲል ነው የሚያደርገው። እንደዛ ብዬ ነው የማስበው። እና ሰዎች የራሳቸውን ኑሮና በአካባቢያቸው ያሉ ልጆቻቸው፣ ቤተሰቦቻቸው ሊሆን ይችላል፣ አንዳንዱም ሊሰባ ይችላል፣ እንደ ንቃተ ህሊና ልታስበው ትችላለህ። የእነሱን ኑሮ ለመለወጥ በሚያደርጉት ጥረት፣ በሚያደርጉት ፈጠራ ስራ፣ ሀብት ማካበት ስራ ነው ሀገር የሚያድገው። ግለሰቦች ለየራሳቸው ብለው በሚያደርጉት ጥረት አጠቃላይ ድምር ውጤቱ የሀገር እድገት ነው የሚሆነው። ይሄ ምን ይፈልጋል? ነፃነት ይፈልጋል። ይሄ ምን ይፈልጋል? መብት ይፈልጋል። የንብረት ባለቤትነት። የምትሰራው ስራ ፍሬዋን የማትበላት መሆኑን ካወቅ አትሰራ፣ ዲስከሬጅ ትሆናለህ። ስለዚህ ይህንን የሚፈቅድ ሁኔታ መኖር አለበት። ይሄ አንደኛው መንግስት ይህንን መፍቀድ አለበት። ሁለተኛ ሌሎች ደግሞ እንዳይከለክሉት መንግስት መከላከል አለበት። መንግስት መከላከል የሚገባውን ሰላምን የሚያደፈርሱ ጉዳዮች ላይ ጦርነቶችን መከላከል ወይም ቢቻለው ደግሞ ማስቆም ቢሆን የኢኮኖሚ ነገር መስመር ይዛል ብለውናል የምጣኔ ሀብት ምሁራኑ። ኢትዮጵያ አይኤምኤፍ በቀደደላት ቦይ ብቻ መንጎድ ከቀጠለች ደግሞ መጨረሻው አያምርም የሚሉት አቶ ክቡር ገናም ተቋሙ በቀደደላቸው ቦታ የፈሰሱት ግብጽ፣ ዛምቢያና አርጀንቲና ምን እንደደረሰባቸው ይታወቃልና ሀገሪቱ ከህዝቧ በማህበራዊና ኢኮኖሚ ሁኔታዎች ጋር የማይጣጣሙ እርምጃዎች ተግባራዊ እንድታደርግ መጠንቀቅ አለባት ሲሉም አስጠንቅቋል።